አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሎልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ሰሞኑን ጠፋ ብያለሁ። ኢንሻአላህ ላለመጥፋት እሞክራለሁ ግን ሰሞነኛው ነገር ደግሞ ምንድነው? ሳውዲ ተዘጋ፣ ዱባይ ተዘጋ፣ ሳውዲ ላይ የወጡ አዋጅ ወጣ። በጣም ብዙ የሚናፈሱ ወሬዎች እየሰማን ነው እና እውነታቸው ምንድን ነው? የሳውዲ ምህረት አዋጁ እስከ 6 ወር ድረስ ተራዝሟል። በጣም ብዙ ነገር ሰዎች ያወራሉ። ግን የት ቦታ ላይ ነው ትክክለኛ መረጃ የማገኘው? የት ጋ ነው? ማንም ሚዲያ ነው መከታተል ያለብኝ የሚለውን ነገር እናንተም ተመልካቾች ማጥራት መቻል አለባችሁ። ምክንያቱም ሚዲያ ላይ ያወራ ሁሉ እውነተኛ አይደለም። ሚዲያ ላይ ያወራ ሁሉ እውነት ነው ብላችሁ ጭንቅላታችሁን ማጨናነቅ የለባችሁም። ሳውዲ ቢዘጋ ይዘጋ፣ የአላህ በር የአላህ የራህመት በር ብቻ ይዘጋ። ምንድን ነው ችግሩ? ምን ይታወቃል? አንዱ በር ሲዘጋ እኮ አንዱ በር ይከፈታል አይደለ? እንደው ቢዘጋ ምን ችግር አለው? ይዘጋ። ርዝቅ ያለው ባላህ እጅ ነው። የኛ መለወጫ በየት እንደሆነ አናውቀውም። ግን እኛ የምናስበው ምንድነው? ነገራቶች ሁልጊዜም በቃ በራሳችን የምናስኬዳቸው በቃ ለሁሉ ነገራቶች ካልተጨናነቅን አይሆንልንም፣ አይሳካልንም። እና ብዙ የሚናፈሱ ብዙ ጊዜ ሳውዲ ላይ አሁን የለም። ከዚህ በኋላ ይምጣ አላውቅም። የወጡ እንትን ይወጣል ነበረ። አሁን ላይ ተወጣ፣ በጣም ቆይቷል። ውጡ፣ ህገ ወጦች ውጡ የሚል የምህረት አዋጅ ይወጣ ነበረ እና በዛ ሰዓት ብዙ እህቶች የተሸወዱ እህቶች አሉ። ግን ኢቭን ዛሬ ድረስ የሚጸጸቱ ማለት ነው። እና እውነታውን ስነግራችሁ ሳውዲ ዱባይ የተዘጋ ነገር የለም። እውነታውን ግልግል ሳረጋችሁ ሳውዲም ሆነ ዱባይ አልተዘጋም። ሰዎች እየመጡ ነው። ሰዎች እየመጡ የሚሰራው የሚሰራ የሚሰቃየው እየተሰቃየ ነው። እውነት ለመናገር ስደት ማለት ስቃይ ነው። በአሁኑ ሰዓት ላይ በጣም እያንዳንዱ ነገር ከብዷል። ሰው ከፍቷል። ሰው እንደ ድሮ ደግ አይደለም። ኑሮ አከፍቶታል። ሰው አከፍቶታል። ብዙ ነገራቶች እና የምህረት አዋጅ ታውጇል ወይ? የምህረት አዋጅ የለም። የምህረት አዋጅ ያለው ይጋማ የተበለገባችሁ የጠፋችሁ ሰዎች፣ ጠፍታችሁ የምትሰሩ ህገ ወጥ ሆናችሁ የምትሰሩ ሰዎች ኢቃማ እንድታወጡ ተፈቅዶላችኋል። ኢቃማ እንድታሰሩ ተፈቅዶላችኋል። ግን ያ የምህረት አዋጅ ወደ 1 ዓመት ከምናምን ቆየ። ነገር ግን 1 ዓመት ከምናምን ቆይቶ አሁን ላይ ጊዜ አልተጨመረም፣ ግን እየተሰራ ነው ያለው። አልተዘጋም። ግን ደግሞ ሌላ የምህረት አዋጅ ውጡ የሚባል የምህረት አዋጅ ያወጣችው ነገር የለም። ሳውዲ አረቢያ ላይ የወጣ የምህረት አዋጅ የለም። ግን ሰዎች በተለያየ ሶሻል ሚዲያ ላይ የሚያስረብሹት ነገር አለ። ከዚህ በኋላ ምናልባት የውጡ እንትን እንኳን ቢመጣ ማለት ነው፣ የውጡ ምህረት አዋጅ እንኳን ቢመጣ በዛ ሰዓት ላይ ሰዎች በጣም ያስረብሻሉ። በጣም የሚገርም የሚያስፈራራ ነገር ይናገራሉ። የሆነ ሰዓት ላይ ነበረ እኔ ለራሴ በጣም የፈራሁበት፣ እንደዚህ ትሆናላችሁ፣ ካልወጣችሁ እንደዚህ ይደርስባችኋል፣ እንደዚህ ካደርጋላችሁ። ግን ማንኛቸውም ሰዎች ቪው ነው የሚሰበሰቡት። ማንኛቸውም ሰዎች ሚዲያ ለመታወቅ ነው የሚሞክሩበት። ሚዲያ ላይ ለመታወቅ ራሳቸውን፣ ስማቸውን በውሸት ለመካብ ነው የሚሞክሩት እንጂ ምንም የሚደርስባችሁ ምንም የምትሆኑት ነገር የለም። ተረጋጉ። ሲቀጥል ደግሞ ለባህርተኛ ኢቃማ ማውጣት ተፈቅዷል እያሉ የሚያጭበረብሩ እህቶችም የሚያጭበረብሩ እህቶችንም አሉ። እህቶችን እያጭበረበሩ ይገኛሉ። ነገር ግን አሁን ባለንበት ሁኔታ ላይ ለባህርተኛ ኢቃማው አልተፈቀደም፣ ሊፈቀድም አይችልም። የኔ ሀሳብ። ምክንያቱም ለባህርተኛ ኢቃማ ተፈቀደ ማለት ህገ ወጥን በቀላሉ እንደ ማበረታታት ማለት ነው። ስለዚህ ይሄ ይፈቀዳል የሚል እምነት የለኝም። ወላሁ አለም። ወደፊት ላይ የሚመጣውን ነገር ያለውን ነገር የማውቀው ነገር የለኝም። አላሁ አለም። ግን አሁን ባለው እውነታ ላይ የለም። ለባህርተኛ ኢቃማ ተፈቀደ የሚባል ነገር አላሁ አለም። ከተፈቀደ በጣም ነው ደስ የሚለው። ምክንያቱም ሁሉም ሰው ህጋዊ መሆን ይፈልጋል። ሁሉም ሰው በህጋዊ ስራ መስራት ይፈልጋል። አሁን ላይ እውነት ለመናገር አሁን እኛ ባለንበት አካባቢ ላይ አብዛኛውን ስራ ያለው ወረቀት ላለው ሰው ነው። ወረቀት ላለው ሰው እንደምንም
ተፍጨርጭራችሁ በተሻለ ደሞዝ የተሻለ ስራ ይገኛል። ነገር ግን አሁን ላይ ህገወጥ ለሆኑ እህቶቼ ስራ የለም በአሁን ሰዓት ላይ። አብዛኞቻቸው ደግሞ ቲክቶክ ላይ ያየሁት ነገር የታዘብኩት ነገር ደግሞ ምንድነው እናስጠፋለን፣ እናስወጣለን፣ እንደዚህ እንላለን እያሉ የሚሏችሁ ደላሎች፣ የሚመክሯችሁ ደላሎች ለእናንተ አስበው አይደለም። በዚህን ያህል ደሞዝ ይሰራል፣ ኑ ቶሎ ኑ ውጡ እያሉ የሚጎተጉቷችሁ ለእናንተ አስበው አይደለም። ለእናንተ ህይወት መስተካከል አስበው አይደለም። እንደውም እናንተ ስትወጡ በቃ ከሌላ ችግር ወደ ሌላ ችግር ነው እየጨመሯችሁ ያሉት። አንደኛ ቤት ኪራይ ውድ ነው፣ ስራ የለም። ስራ ሳልሰራችሁ ደግሞ ቤት ኪራይ ተምን ትከፍላላችሁ? ደላላው ሲያስወጣችሁ የ5 ወር የ6 ወር ደሞዝ ለሱ ትከፍላላችሁ። በዚህ ጋር ቤተሰብ አለ፣ ቤተሰብ አይረዳችሁ። ምን እየሰራሽ ነው? ስራ ብር አልኪም ወይ? እንደዚህ አትይም ወይ? ብዙ ልጆችን ስለማይ ነው እረፍት ቦታ ላይ ማለት ነው። እና ይናገሯቸዋል። አንቺ ተቀምጠሽ ምንድን ነው ብር አትልኪም? እንደዚህ ቸግሮናል፣ እንደዚህ ብሎናል። ግን እዛ ጋር ያለውን የስራ ማጣት ሁኔታ የመጨናነቅን ሁኔታ ግን አያዩትም። ብዙ ልጆች በእንደዚህ ይጨናነቃሉ። ከዚህም አልፎ ተርፎ ምን አባቱናና ከዚህ ሁሉ ስቃይ ብሞት ይሻለኛል ብለው እራሳቸውን የሚያጠፉ ጭምር አሉ ማለት ነው። እና ውጭ ላይ መውጣትን እንደ ትልቅ ነገር አትቁጠሩት። ለመውጣት የምታስቡ እህቶችም እባካችሁ፣ ሁልጊዜም እናገራለሁ፣ አልሰለችም፣ ወደፊትም ማወራለሁ። ምክንያቱም ቲክቶክ ላይ ደግሞ በሰፊው እኔ አላቅም አንዳንድ እህቶች እንዴት እንደሆነ አላቅም፣ ምን እንደነካን አላቅም፣ የሚያስጠፋችሁ ሰውዬ ወይም ደግሞ የሚያስወጣችሁ ሰውዬ ቢደፍረን ብላችሁ አታስቡ። ህይወታችሁን ቢያበላሹ ብላችሁ አታስቡ። ምክንያቱም ሲወጡ መጠቃት አለ፣ ሴት ልጅ ናችሁ፣ መደፈር አለ። ይህንን ነገርም አስቡ፣ ከብሩ ባሻገር ማለት ነው፣ ከህይወታችሁ መመሰቃቀል ባሻገር ማለት ነው። ሰው ከሌላችሁ ደግሞ የማንም ሰው መጠቀሚያ ነው የምትሆኑት። እና ብዙ ችግሮች አሉ እህቶቼ። ውጭ ላይ እንደሚወራው አይደለም፣ ሰው እንደሚያወራላችሁ አይደለም። እንደው ሰው እንደሚያወራላችሁ ከሆነ ሉባባ ምን ብላ ነበረ፣ ሉሉ ምን ብላ ነበረ፣ ምን ተናግራ ነበረ ትሉኛላችሁ በእርግጠኝነት ማለት ነው። ስለዚህ ስደት ማለት ሰው እንደሚያወራለት አይደለም። በጣም ከባድ ነው። ብዙ ነገራቶች አሉ። ስለዚህ ያን ነገር አስባችሁበት ጭንቅላታችሁ ላይ ሴቭ አድርጋችሁት መሆን አለበት ስትወጡ ማለት ነው። እና አላህ ይገዛችሁ። ማንም ሰው ህጋዊ ሆኖ መስራት ይፈልጋል፣ ነገራቶች ቢመቻችለት እና ማንም ሰው ህገ ወጥ ሆኖ መስራት አይፈልግም። ግን ደግሞ በአሁኑ ሰዓት ላይ አገራችሁ ገብታችሁ ወደ ሌላ ሀገር መሰደድ፣ ወደ ሌላ ሀገር የመሄድ ቻንስ አላችሁ እና ይህን ነገር ተጠቀሙበት ባካችሁ። ህይወታችሁን ዝም ብላችሁ በህይወታችሁ ላይ ከአንዱ ችግር ለመገላገል ብላችሁ ሌላ ችግር ውስጥ አትግቡላችኋለሁኝ። በጣም ወዳችኋለሁኝ። እንግዲህ ለዛሬ ያለኝ መረጃ ይሄንን ይመስላል። ብዙ እህቶች ስትጨናነቁ ስላየው ነው። ብዙ የሆነ ኮሜንት ላይ ያለውኝ ቲክቶክ ላይ ገባ ብዬ ነበረ። እችን አስወጥተናት ነው፣ እችን እንደዚህ አስወጥተናት፣ እንደዚህ አድርገናት። ደላላ ለገዛ ብሩ ነው። አሁንም ደግሜ እነግራችኋለሁ፣ ደላላ ለብሩ ነው። ለአንቺ ህይወት አስቡ አይደለም። ምክንያቱም 3 ወር 4 ወር የሚሰራበትን 3 ወር 4 ወር ፈግቶ የማያገኘውን ብር በአንድ ቀን በአንቺ ላይ ያገኛል፣ ብሩን ማለት ነው። ስለዚህ ለዛ ስለሆነ ነው። ለእናንተ አስቦላችሁ እንዳይመስላችሁ። ቲክቶክ ላይ እኔንም አስወጣኝ፣ እኔንም እንዳስብለኝ፣ እኔንም እንደዛ አስብለኝ የሚሉ ኮሜንት የሚጽፉ ስላየሁ ነው። እና አትሸወዱ ለማለት ያክል ነው። ወዳችኋለሁ። ባይ ባይ። ደህና ደሩ። ባይ